በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አመን። መስከረም 26 በዚች ቀን እግዚአብሔር መላእክት አለቃ ቅዱስ ገብርኤልን ወደ በራክዩ ልጅ ዘካርያስ ልኮት መጥምቁ ዮሐንስ ከእርሱ ስለመወለዱ አበሰረው። ስሙ የተመሰገነ እግዚአብሔር ሊሰጠው ዘንድ አስቀድሞ ሁልጊዜ በመጸለይ ወደ እግዚአብሔር ይማልድ ነበር። ልጅ ያልወለደውን እግዚአብሔር ብዙ ተባዙ ምድርን ሙሏት ያለውን በረከት ያጣ ነው በማለት እስራኤል ይገዳደሩበት ነበርና ልመናውን ሰማ። በቤተ መቅደስም ቆሞ ዕጣን ሲያሳርግ መልአኩ ላከለት። በከበረ ወንጌል እንደተባለ መንገዱን ይጠርግ ዘንድ በንጉሥ ክርስቶስ ፊት እንደሚሄድ የተነገረለት ታላቅ ነቢይ ዮሐንስ ከእርሱ መወለዱን አበሰረው። ዘካርያስም የሰውነቱ መድከም የመውለጃዋንም ዘመን እንዳለፈና ፈጽሞ እንዳረጀ የሚስቱን እንዲሁ ዘመኗ እንዳለፈ ፈጽሞም እንዳረጀች መካን እንደሆነች ያውቃልና፣ ስለዚህ ይህ ነገር እንዴት ይሆንልኛል? እኔ ያረጀሁ ሽማግሌ ነኝ፣ ሚስቴም እንዲሁ ዘመኗ አልፏል፣ መካን ሆናለች ብሎ እግዚአብሔር መልአክ ተከራከረው። መልአኩ እኔ ይህን ልነግርህ ከእግዚአብሔር ዘንድ ወደ አንተ ተልኬ ነበር፣ ልትጠራጠር አይገባህም ነበር። አሁንም ይህን በጊዜው እስኪፈጸም ድዳ አሁን መናገር ይሳናል ብሎ ገሰጸው። ዘካርያስም የወልደ እግዚአብሔር መንገድ የሚጠርግ ዮሐንስ እስከሚወለድበት ጊዜ ድረስ ዲዳ ሆነ። በሚገርዝበትን ቀን ሕፃኑ አባት ዘካርያስ ሕፃኑ ስም ማን ብለው እንደሚሰይሙት ጠየቁት። እርሱም ብራና ለምኖ ስሙን ዮሐንስ ብሎ ጻፈ። በዚያ ጊዜ አንደበቱ ተፈቶ እግዚአብሔርን አመሰግነው። ስለ ልጁ ዮሐንስም እርሱ የልዑል ነቢይ እንዲባል መንገዱን ይጠርግ ዘንድ እግዚአብሔር ፊት እንደሚሄድ ትንቢት ተናገረ። ለእግዚአብሔር ምስጋና ይሁን። እኛንም በዘካርያስና በኤልሳቤጥ በምልጃቸው በዮሐንስ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሰማዕቱ የቅዱስ ዮስጦስ ልጅ የቅዱስ አቡሌ የሥጋው ፍልሰት ሆነ። ዳግመኛም የ10,000 ሰማዕታት የቅድስት አጋት የበርባሬው የሆነ የዩልያና የአባት ጊዮርጊስ መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይሮና አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግሉን ኃይላዊት መላእክት እያሳሰቡ ችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። መጽሐፍ ወረቀት አዘጋጅተው ብራና ዳምጦ ያጻፈውን ከግዕዝ ወደ አማርኛ ተረጉሞ ቃል ንባቡን በእርጋታ መንፈስና በተመስጦ ሌላ ያዳመጠውን በደለኛ ሁሉ የምታስበር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።